ማናት ይቺ የተጠበቀችው ገነት? እሷን ነው ምንፈትሻት ዛሬ። ምንድነው መጠበቅ? የእሷ መጠበቅ ምንድነው? በገነት ሁለት ወሳኝ ነገሮች ነበሩ። አዳም በበደለ ጊዜ እግዚአብሔር ከገነት ብቻ ያባረረው አይደለም። አይሁድ ንጹሕ የታጠረችን ቦታ ሬሳ አይቆፍሩባትም፣ መቃብር አይቆፍሩባትም። ዕፀ ሕይወት የተባለ ክርስቶስ ነው በልተነው ሕይወት ያገኘንበት። አንዲት ብቻ የሆነች በምድራችን ላይ ከእመቤታችን በቀር ማና? አንድን ባለትዳር መልአኩ መጥቶ ትወልዳለህ ቢለው ምን ጥያቄ አለው? ከሚስቱ ነው የሚወልደው። በሊባኖስ የኖረች የፈርዖን ቆነጃጅት የለችም፣ ከግብፅ ትመጣለች እንጂ። የኪዳን መጽሐፋችንም ከአውሬው ትፋት ያመለጥሽ ማርያም ሆይ ደስ ይበልሽ ይላታል። ነውር ያልነበረበት ከእመቤታችን በቀር ማለት ከክርስቶስ በቀር ሌሎች ልጆች ያልተወለዱባት ያልተገኙባት ከሊባኖስ ዝግባ ለራሱ ዙፋን ሰራ ይላል። በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ እንዲህ የሚል ቃል ተጽፏል። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። አዳም በበደለ ጊዜ እግዚአብሔር ከገነት ብቻ ያባረረው አይደለም። ይልቁንም አዳም የወደቀው አዳም፣ የበደለው አዳም፣ የተዳደፈው አዳም በድፍረት ወደ ገነት እንዳይገባ እግዚአብሔር ወደ ሕይወት ዛፍ የሚወስደውን መንገድ በነበልባል ሰይፍ በምትገለባበት የነበልባል ሰይፍና በኪሩቤል አስጠበቀ ይላል። ወደ ሕይወት ዛፍ የሚወስደውን መንገድ ነው እግዚአብሔር ያስጠበቀው። በገነት ዕፀ ሕይወት የሕይወት ዛፍ ነበረች። አዳም 1000 ዓመት ሲሞላው በልቷት የሚታደስባት። አሁን ግን ተሳሳተ። 1000 ዓመት ሳይሞላው 930 ዓመት እንደኖረ አዳም እግዚአብሔርን በደለው። እናም በመደፋፈር ወደ ዛፊቱ ሄዶ ወደ ዕፀ ሕይወት ዛፍ ሄዶ እሷን በድፍረት በልቶ እንዳይታደስ መቀጣት ስላለበት በምትገለባበት ሰይፍና በመላእክት ኪሩቤል በተባሉ መላእክት እግዚአብሔር ወደ ሕይወት ዛፍ የሚወስደውን መንገድ በገነት አስቀመጠ ነው የሚለው። ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር አስጠበቀ ነው የሚለን ይህ ቃል። ለምንድን ያስጠበቀው? አሮጌው አዳም፣ የወደቀው አዳም፣ የተዳደፈው አዳም በድፍረት ሄዶ ዕፀ ሕይወትን እንዳይነካ እንዳይበላ ነው ያስጠበቀው። ይህ የሆነው በገነት ውስጥ ነው። ሌላ ገነት አለች። ሌላ ወደ ሕይወት ዛፍ መንገድ የምትመራ የተጠበቀች ወደ ዕፀ ሕይወት የምታደርስ አንዲት መንገድ አለች። እሷም የተጠበቀች ገነት ናት። ማናት ይቺ የተጠበቀችዋ ገነት? እሷን ነው ምንፈትሻት ዛሬ። ገነት በምስራቅ እንደተተከለች አሁን እንዳነበብኩላችሁ በኤደን ምስራቅ አስቀመጠ እንደተባለ ገነት በምስራቅ እንደተቀመጠች ከምስራቅ የተገኘች አንዲት ገነት አለች። አንደኛ። ሁለተኛ፣ በገነት ሁለት ወሳኝ ነገሮች ነበሩ። አንደኛው አሁን የገለጽኩላችሁ ዕፀ ሕይወት ወይም የሕይወት ዕፅ የሚገኝባት፣ ሁለተኛው ማየ ሕይወት የሕይወት ውሃ የሚፈልቅባት ገነት ነበረች። ገነት ውስጥ የሕይወት ዕፅ አለ፣ ዕፀ ሕይወት አለ። ገነት ውስጥ የሕይወት ውሃ አለ፣ የሕይወት ዛፍ የበቀለባት ገነት። ማየ ሕይወት የሕይወት ውሃ የፈለቀባት ገነት ሁለተኛ። ሶስተኛ፣ ገነት እስከ ክርስቶስ መገለጥ ድረስ ተዘግታ እንደቆየች ከአዳም ሌላ እስከ ክርስቶስ መምጣት የአዳም ልጆች ያልተመላለሱባት፣ ብቻ አዳም የወጣባት፣ ብቻ አዳም የተገኘባት፣ ብቻ አዳም የኖረባት አንዲት ገነት አለች። ሌሎች ልጆች ያልተመላለሱባት አንዲት ገነት አለች። ገነት ንጹሕ የታጠረች ቦታ ናት፣ ሬሳ የማይጣልባት። አይሁድ ንጹሕ የታጠረችን ቦታ ሬሳ አይቆፍሩባትም፣
መቃብር አይቆፍሩባትም። አንዲት ብቻ ንጹሕ የታጠረች ተክል፣ አንዲት ብቻ የሞተ ነገር በእሷ ውስጥ የሌለ፣ አንዲት ብቻ ሕይወትን ያስገኘች ንጹሕ የታጠረች ተክል ገነት አለች። ማናት እሷ? ይህቺ ማናት? ይህቺ በእውነት ማናት? አንድ እግዚአብሔር ቃል አንብብላችሁ። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር በመጽሐፍ ቅዱሳችን ሶሎሞን ከጻፋቸው መጻሕፍት አንዱ መኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 12 እንዲህ ይላል። እህቴ ሙሽራ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ናት ይላል። ይህ የሶሎሞን መጽሐፍ፣ ይህ የሶሎሞን ዝማሬ እህቴ ወደሚላት ይመራናል። ናት ወደሚል ወደ አንዲት በሴት አንቀጽ ወደ ተጻፈች ይወስደናል። ማናት እቺ የተዘጋችው ገነት? ገነት ሆና መዘጋቷ ብቻ እኮ አይደለም። ደግሞ ምን ይላል? የተዘጋ ምንጭ፣ የታተመም ፈሳሽ፣ ይህቺ እህቴ ናት ይላታል። ማናት እቺ? ገነት በምስራቅ እንደተተከለች፣ ምስራቅ ከዓለም ምስራቃዊው ክፍል የተገኘች ይህቺ የተቆለፈችዋ ገነትማ እመቤታችን ቅድስት ድንግል ማርያም እኮ ናት። እህቴ ያላት ከዳዊት ወገን የተወለደች የአብርሃምን ዘር የያዘች ሶሎሞን እህቴ ብሎ ሚጠራት የዳዊት ልጅ ሰሎሞን እህቴ ብሎ ሚያንቆለጳጵሳት የተዘጋችዋ ገነትማ እመቤታችን ቅድስት ድንግል ማርያም ናት። እሷም ከምስራቅ የተገኘች ናት። ደግሞስ የሕይወት ዕፅ የተባለ ክርስቶስ ሕይወት ነው። ክርስቶስ ግንድ ነኝ ብሎ ተናግሯል። የሕይወት ግንድ የሆነ የሕይወታችን ምንጭ የሆነ ዕፀ ሕይወት የተባለ ኢየሱስ ክርስቶስ የበቀለባትማ ገነት፣ አማናዊቷ ገነት፣ ተናጋሪዋ ገነት፣ ዕፀ ሕይወት ክርስቶስን ያበቀለች ገነት ከእመቤታችን በቀር ማን ነች? ቅዱስ ኤፍሬም ሶርያዊ ይህን ይተረጉማል። ምን ይላል? ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን፣ ይኸውም ቅዱስ ሥጋውና ክቡር ደሙ ነው ይላል። ዕፀ ሕይወት የተባለ ክርስቶስ ነው። በልተነው ሕይወት ያገኘንበት የሕይወት ውሃ የተባለ ከክርስቶስ በቀር ማን ነው? በዮሐንስ ወንጌል ምዕራፍ 4 ላይ ለዛች ለሰማርያዊቷ ሴት ሲናገር በታምኝበት ኖሮ በሆድሽ ውስጥ የሕይወት ውሃ ይፈልቅ ነበር አላት። ይህ የሕይወት ውሃ ኢየሱስ ክርስቶስ እንጂ ሌላ ማን ነው? የሕይወት ውሃ የፈለቀባት ዕፀ ሕይወት ኢየሱስ ክርስቶስ የበቀለባት እውነተኛዋ ገነትማ እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማን ናት? እውነት ከምድር በቀለች፣ ጽድቅና ሰላም ተስማሙ ይላል ክቡር ዳዊት። እውነት የበቀለባት እውነተኛ ምድርማ እመቤታችን ቅድስት ድንግል ማርያም ናት። እሷም የተዘጋች ተብላ የተገለጸ በስተ ምስራቅ ወደሚመለከተው የመቅደሱ በር ወሰደኝ ይልና ነብዩ ሕዝቅኤል ከሊቀ ካህናቱ በቀር የገባበት የለም፣ እሱም ተዘግቶ ይኖራል ያለው ከእመቤታችን በቀር ሊቀ ካህናት ኢየሱስ ክርስቶስ ገብቶ የወጣበት ከዛም የተዘጋ ከእመቤታችን ከቅድስት ድንግል ማርያም በቀር ማን አለ? ይህች ገነትማ የተዘጋችው መቅደስማ እመቤታችን ቅድስት ድንግል ማርያም ናት። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ሊቀ ካህናቱ ገባ፣ ግን የተዘጋ የታተመ ከሷ በቀር ማን ናት? በገነት እስከ ክርስቶስ መገለጥ ከአዳም በቀር የትኛውም የአዳም ልጅ በገነት ውስጥ እንዳልተመላለሰው ሁሉ ከክርስቶስ በቀር ሌሎች ልጆች ያልተወለዱባት ያልተገኙባት እሷማ እመቤታችን ቅድስት ድንግል ማርያም ናት። ለዚህ እኮ ነው እህቴ ሙሽራ የተቆለፈ ገነት ናት ይላል። ደግሞስ የተዘጋ ምንጭ ናት ይላል። ምንጭ አላት፣ ግን ደግሞ የተዘጋች ናት። የታተመች ደግሞ ፈሳሽ ናት ይላል። ልጅ አስገኝታ በድንግልና ጸንታ የኖረች ከማጥባት ጋር እናትነትን ገንዘብ ያደረገች በዚህ ምድር ላይ አንዲት ብቻዋን ያለች ከእመቤታችን በቀር ማን ነች? ለዚህ ነው ሶሎሞን እዚሁ መጽሐፍ ላይ እህቴ ሙሽራ ርግቤ መደምደሚያዬ አንዲት ናት፣ ለእናቷም
አንዲት ናት፣ ለወለደቻትም አንዲት ናት የሚላት ወደ አንዲት ድንግል ተላከ ነው የሚለው። አንዲት ብቻ የሆነች በምድራችን ላይ ከእመቤታችን በቀር ማን ናት? ወልዳ ድንግል የሆነች አጥብታ የታተመች ጸንሳ ሳለ ማኅተመ ድንግልናዋ ያልተፈታ በምድር ላይ በፊትም አሁንም ለዘላለምም የማይኖር አንዲት ብቻ የሆነች የተዘጋች ምንጭ የታተመች ፈሳሽ ከእመቤታችን በቀር ማን ነች? አያችሁ፣ ወደ ሕይወት ዛፍ መንገድ የምትወስደ የተጠበቀችዋ ሌላዋ ገነት ይህችውት እመቤታችን ቅድስት ድንግል ማርያም ነች። ቅዱስ ያሬድ በድጓው የማይደርቅ እውነተኛ የሕይወት ውሃ ጉድጓድ የገነት ፈሳሽ ምንጭ እርሱ ኢየሱስ ክርስቶስ ነው ይላል። ምንጩ እሱ ኢየሱስ ክርስቶስ ነው ካለ ምንጩን ያፈለቀችው ገነቷ እመቤታችን ቅድስት ድንግል ማርያም ነች። እሷም የተጠበቀች ገነት ናት። ገነት በምትገለባበጥ ሰይፍና በኪሩቤል እግዚአብሔር እንዳስጠበቃት የዕፀ ሕይወት የኢየሱስ ክርስቶስ መገኛ የሆነች እመቤት የሕይወት ጉድጓድ የተገኘባት ገነት እሷ የተጠበቀችዋ እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማን ናት? ምንድነው መጠበቅ? የእሷ መጠበቅ ምንድን ነው? ከበደለኛው አዳም መተዳደፍ እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ከወላጆቿ አብራክ ገና ስትከፈል እግዚአብሔር የጠበቃት በነበልባል ሰይፍ አይደለም፣ በመንፈስ ቅዱስ የተጠበቀች በኪሩቤል አይደለም፣ በልዑል እግዚአብሔር መንፈስ ቅዱስ የተከለለች የሕይወት ዛፍ መንገድ ገነት እመቤታችን ቅድስት ድንግል ማርያም ነች። ሳዊሮስ ሊቁ ለዚህ ነው መንፈስ ቅዱስማ ከእናቷ ማኅፀን ጠብቋታል ብሎ የነገረ። ከእናቷ ማኅፀን የተጠበቀች የአሮጌው አዳም እርጅና እንዳይተላለፍባት በደል፣ አደፍ፣ ጉድፍ እንዳይነካት ጠብቆ ያቆያት የሕይወት ዛፍ መንገድ የተጠበቀችዋማ እመቤታችን ቅድስት ድንግል ማርያም ነች። ገነት እግዚአብሔር ያለ ጥበቃ የተተወችበት ዘመን እንደሌለ ሁሉ አሁን የነገርኳችሁ ገነት ያለ መንፈስ ቅዱስ ጥበቃ እግዚአብሔር አልተዋትም፣ ጠብቋታ። የተጠበቀችዋ ገነት ያልኳችሁ እሷን የኪዳን መጽሐፋችንም ከአውሬው ትፋት ያመለጥሽ ማርያም ሆይ ደስ ይበልሽ ይላታል። ይህች የተጠበቀችዋማ ገነት እመቤታችን ቅድስት ድንግል ማርያም ነች። ከመኃልየ መኃልይ ሶሎሞን ምዕራፍ 4 ቁጥር 12 ከፍ ብሎ ቁጥር 7 ላይ እንዲህ ይላል። ቁጥር 7 ላይ ምን ይላል? የኔ ሆይ ሁለመናሽ እኮ ውብ ነው ይላታል። አሁንም ሶሎሞን ይዘምርላታል፣ አሁንም ያደንቃታል። አንዳንዶች እነዚህን አሁን የምነግራችሁን የመኃልየ መኃልይ ሶሎሞን ጥቅሶች እያነሳን እሱማ የተባለው ለእመቤታችን ቅድስት ድንግል ማርያም ነው እያልን ስናስተምር አይደላችሁም። ሰሎሞን ለሚወዳቸው እሱ ጋር ለገቡ እሱ ጋር ለወጡ እሱን ለለመዱ ቆነጃጅት ያው የፈርዖን ልጆች የዘመረላቸው ናቸው ይላል። ቤተ ክርስቲያን ደግሞ እንዲህ ትላለች፣ እነዚህ እናንተ የምትሏቸው ሴቶች የፈርዖን ቆነጃጅት ልጆች ሰሎሞን ጋር የሚገቡ ሰሎሞን ጋር የሚወጡ ከሆኑ ወንድ ለምደዋል፣ ወንድ አውቀዋል። ታዲያስ እነዚህ እንደዚህ ከሆኑማ እንዴት የተዘጉ ምንጮች ይሆናሉ? እንዴትስ የታተሙ ፈሳሾች ይሆናሉ? ወንድ ካወቁ ከለመዱ እንዴት ይደነገላሉ? እንዴት የተዘጉ ይሆናሉ? እንዴት የታተሙ ይሆናሉ? እንግዲያውስ ይህንንም አብረው ይመልሱልን። ሁለተኛ የኔ ሆይ ሁለመናሽ ውብ ነው ብሎ የዘመረው እውነትም እነሱ እንደሚሉት ይገቡና ይወጡ ለነበሩ ቆነጃጅት ከነበሩ ቀጠል ያደርግና የኔ ሆይ ሁለመናሽ ውብ ነው ካለ በኋላ ነውርም የለብሽም ብሎ ይዘምራል። ነውር ያልነበረበት ከእመቤታችን በቀር ማን ነው? አንድም እንኳን ነውር የለብሽም ይላል። ወንድ ካወቁ ከለመዱ ነውር የሚታጣባቸው እንደምን ነው እናንተ? ሁለመናዋ ውብ የሆነ የተጠበቀችዋ ነውር ያልተገኘባት እመቤታችን ቅድስት ድንግል ማርያም እንጂ የትኛዋ ሴት ናት ወገኖቼ? ሁለንተናሽ እኮ ነው የሚለው። ምን በስጋ በነፍሷ በልቧ ነውር ያልተገኘባት፣ በስጋ
ዘራብሲ የወንድ ዘር ያላረፈባት በነፍሷ ኃጢአተ አዳም ያላለፈባት ምክረ ሰይጣን በልቧ ያልገባባት ከእመቤታችን ከቅድስት ድንግል ማርያም በቀር ነውር ያላለፈባት ማናት? ወገኖቼ ታስታውሱ ይሆን? ቅዱስ ገብርኤል መጥቶ ሲያበስራት ወንድ ልጅ ትወልጃለሽ ሲላት ቅዱስ ዮሴፍ ጠባቂዋ አገልጋይዋ አጠገቧ እያለ ምን እንዳለች አታስታውሱ? ትወልጃለሽ ሲላት እንደ ማንኛውም ወንድና ሴት ግብር በዘር በሩካቤ የምትወልደው ቢሆን ኖሮ እሷም ይሄ ሐሳብ ቢኖራት ኖሮ ይሄንን ቃል አትናገርም ነበር። ምን አለች? ወንድ ሳላውቅ ይህ እንዴት ይሆንልኛል ብላለች አላለች? አጠገቧ ቅዱስ ዮሴፍ ኖሮ እውነትም ለጮኝነት እውነትም ለሌላ ዕውቅና ቢሆን ኖሮ ወንድ ስለማላውቅ ይህ እንዴት ይሆናል ብላ ባልተሟገተች። አንድን ባለጮኛ አንድን ባለትዳር መልአኩ መጥቶ ትወልዳለህ ቢለው ምን ጥያቄ ያለው? ከሚስቱ ነው የሚወልደው። አያችሁ፣ የባልና የሚስትነት ግብር አለመሆኑን አወቃችሁ? ወንድ ስለማላውቅ የወንድ ዘር የሌለባት በመንፈስ ቅዱስ ጸንሳ የተገኘች ይህችውም እመቤታችን ቅድስት ድንግል ማርያም ነች። ለዚህ ነው ወንድ ስለማላውቅ በልቧ ምክረ ሰይጣን ያላለፈባት ሕሊናዋ የተጠበቀላት ነውር የሚባል ፈጽሞ ያልነካት የፈቃድ ፈቲው የዝሙት ፈቃድ ፈጽሞ ያልጎዳት እመቤታችን ተጠብቃ የኖረች ገነቱ እኮ ነች። ለዚህ እኮ ነው ወንድ ስለማላውቅ ይህ እንዴት ይሆናል ያለችው። መንፈስ ቅዱስማ ከእናቷ ማኅፀን ጠብቋታል። ለዚህ እኮ ነው መልአኩ ቅዱስ ገብርኤል ሊያበስራት ሲመጣ ጸጋ የሞላብሽ ሆይ ነው ያላት። ከማብሰሩ በፊት በጸጋ እግዚአብሔር መሞላቷን የነገራት እኮ ለዚህ ነው። ይሙላብሽ ይሞላብሻል ተባረኪ አይደለም ያላት፣ የሞላብሽ። አያችሁ፣ ከቅዱስ ገብርኤል ብስራት በፊት ነውር እንኳን ያልተገኘባት ጸጋ የሞላባት ተጠብቃ የቆየች ከእናቷ ማኅፀን የተዋበች የተሰነገለች እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማነች? የምኞት ፍላጻ ያልነካት የፈቃድ ፈቲው ያልጎዳት ሁለመናዋ ውብ የሆነ ነውርም ያልተገኘባት እመቤታችን ቅድስት ድንግል ማርያም ናት። ምክንያቱም መንፈስ ቅዱስ ከእናቷ ማኅፀን ስለጠበቃት፣ ስለከለላት፣ ስለጋረዳት። ይህቺ ማናት? ምን የሆነችው? የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም የተባለችው ማናት ካላችሁኝ ቁጥር 8 ላይ አድራሻዋን ይነግረናል። መኃልየ ሰሎሞን ምዕራፍ 4 ቁጥር 8 ገነትነቷን አየን፣ ነውር አልባነቷን ጎበኘን። አድራሻዋን እንመልከት። ምን ይላል? ሙሽራዬ ሆይ ከሊባኖስ ነይ ያለ መጮህ ይጀምራል። አያችሁ፣ ይህቺ ገነት እህቱ የሆነች ይህቺ የተዘጋችው ገነት፣ ይህቺ የታተመችው ፈሳሽ፣ ይህቺ ሙሽራ ነይ ይላታል። ከሊባኖስ ተራሮች ግርጌ የተወለደች አንዲት ሙሽራ አለች። ማናት እሷ? በሊባኖስ የተገኘች ማናት እሷ? ነይ ከሊባኖስ እያለ የሚጠራት ነውር የሌለባት ገነት የሆነች ይህቺውማ ቅድስት ድንግል ማርያምም አይደል? ሊባኖስ የጽድና የዝግባ ሀገር ነው። በሊባኖስ የኖረች የፈርዖን ቆነጃጅት የለችም፣ ከግብፅ ትመጣለች እንጂ። እዛው ላይ ምን ይላል መሰላችሁ? እዛው ቁጥር 8 ላይ ከሊባኖስ ነይ ካላት በኋላ ከአንበሶች ጉድጓድ ከነምሮችም ተራራ ነይ ብሎ ይጣራል። እናንተ አንዲት የፈርዖን ቆነጃጅት ከሆነች ወይም ደግሞ አንዲት እሱ ጋር ትገባና ትወጣ የነበረች ቆንጆ ከሆነች ከአንበሶች ጉድጓድ ትገኛለች። የትኛዋ ቆንጆ ናት አንበሶችን ታቅፋ የምትኖር ከነምሮች ጋር የምትጫወት? ከሊባኖስ የተገኘች ከአንበሳ ጉድጓድ ነይ የሚላት ማነች? እንደ ማለዳ ብርሃን የምትጎበኝ ዓላማን ይዞ እንደተሰለፈ ሰራዊት የምታስፈራ ይህቺ ማናት ያለ ይዘምርላት ነበር። ማናት ይቺ? ከአንበሶች ጉድጓድ የተገኘች ከነምሮችም ተራራ የወጣች ማነች ይቺ? ሊባኖስ አንደኛው ማስረጃ አድራሻዋ ነው የተገኘችበት። ከአንበሶች ጉድጓድ። አንበሳ በምድር ኃያል ነው። ኃያላን ከሆኑ ከምድር ነገሥታት የዘር ሐረግ የምትገኝ እያለን እኮ ነው እሱ። ከነገሥታቱ ወገን የተገኘች ከሊባኖስ ተራራ ስር የተወለደች እሷ ማነች? ከእመቤታችን በቀር ማነች? አንበሳ በምድር ላይ ኃያል ነው። ንብ ከፍ ብሎ ከምጥ ዛፍ ላይ ይወጣ ኃያል ሆኖ ሚደቁስ
ነብር ደግሞ የካህናት ምሳሌ ነው። ነገሥታት በምድር ላይ ኃያላን ናቸው። ካህናት ደግሞ በሰማይም ጭምር ያስራሉ፣ በሰማይም ጭምር ስልጣን አላቸው። ኃጢአታችሁን የያዛችሁበት ተይዞበታል፣ ይቅር ያላችሁት ደግሞ ይቀርለታል የተባሉ በምድርም በሰማይም ስልጣን ያላቸው ካህናት ናቸው። የዘር ሐረጓ ከነገሥታት ወገን የተገኘች፣ የዘር ሐረጓ ከካህናት ወገን የተገኘች፣ ከአንበሶች ጉድጓድ ከነብሮችም ተራራ ከሊባኖስ ነው የተባለች ጥድና ዝግባ አይደለችም። እመቤታችን ቅድስት ድንግል ማርያም ነች። ሁለንተናሽ ውብ ነው ነውርም የለብሽም ብሎ የሚዘምርላት እሷ ናት። እቴ ሙሽራ የተቆለፈች ገነት የተዘጋች ምንጭ የታተመች ፈሳሽ ነች ብሎ ይዘምርላት። ገነቲቱ እሷ፣ ምንጩ ልጇ እሷ ነች። ገነቲቱ እሷ፣ የሕይወት ዛፍ ልጇ የሆነላት እመቤታችን ቅድስት ድንግል ማርያም ነች። ንጉሥ ይላል ከሊባኖስ ዝግባ ለራሱ ዙፋን ሰራ ይላል እዛው መኃልየ ሰሎሞን ምዕራፍ 3 ቁጥር 9 ላይ። ዳዊት ለቤተ መንግስቱ፣ ሶሎሞን ደግሞ ለመቅደሱና ለዙፋኑ ጥድና ዝግባ ከሊባኖስ ያስመጡ ነበር። ከሊባኖስ ተራራ እንድትወለድ ያደረገበት ምክንያት ሶሎሞን ለዙፋኑ ከሊባኖስ ያስመጣ እንደነበር ለዘላለም ማደሪያው የምትሆን እመቤታችን ቅድስት ድንግል ማርያምን እውነተኛ መቅደሱን እውነተኛ ዙፋኑ ስጋዋን ነፍሷ ውሃዋን የነሳላትን በሊባኖስ ዙፋንና መቅደስ ከዛ ከሊባኖስ ዝግባና ጥድ ይሰራ እንደነበር ሊባኖስ ውስጥ ያስገኛት እኮ ለዚህ ነው። ከሊባኖስ የተወለደች እኮ ለዚህ ነው። ዙፋኑ ናታ። ሶሎሞን የኢየሱስ ክርስቶስ ምሳሌ ሆኖ በብዙ ቦታ ተገልጧል። ሰላማዊ የሆነው ኢየሱስ ክርስቶስ ዙፋን አድርጎ የሚነግስባት መቅደስ አድርጎ የተገኘባት ያገለገለባት ብቸኛው መቅደሱ እኮ እመቤታችን ቅድስት ድንግል ማርያም ናት። ሊቀ ካህናት ኢየሱስ ክርስቶስ ገብቶ የወጣባት መቅደስ ያልኳችሁ እኮ ለዚህ መቅደሷ የተሰራችው ከሊባኖስ የተገኘችው መቅደስ ዙፋኑ የተሰራው ከሊባኖስ። ቴዎዶጦስ የተባለ ሊቅ ለዚህ ነው እንዲህ አለው፣ ከፈጠራ ጀምሮ በምን ነውር አልተገኘባትም። በስጋዋም ድንግል ናት፣ በነፍሷም በህሊናዋም ደግሞ ድንግል ናት። ተጠብቃ ነው የቆየችው። ይኸው የሊቃውንቱ ምስክርነት። የምታንሰዋን ገነት በምትገለባበት ኪሩቤልና ሰይፍ ካስጠበቃት፣ የአዳም መተላለፍ እንዳይኖርባት በመንፈስ ቅዱስ ስልጣን ያስጠበቃት፣ ጸጋ የሞላብሽ ሆይ ብሎ ያበሰራት ለዚህ እኮ ነው።